ችግር የነበረበት ጊዜ እናንተም የተቸገራችሁበት እኛም የተቸገርንበት የእስር ቤት ጊዜ ያሳለፍንበት ነው። ለምን እንዳሰሩን አናውቅም። በኋላ ላይም ስንወጣ ለምን እንደወጣንም አናውቅም እኮ ለምን እንዳሰሩን አናውቅም። ምክንያቱም የቤት ልጅ ነን፣ አምሽተን አናውቅም። ለብቻችን ምግብ ቤት አዘን በልተን አናውቅም። በጊዜ የምንገባ ሰዎችን ሐምሌ 12 ለ12 5 ጉዳይ ዕለተ ኸሚስ 2004 አዲስ ክስተት መጥቷል። ግቢው ሳይው መድረሳ ሳይው 17 ፖሊስ መጥቷል። ምን አይነት ሌባ ሰርቋቸው ነው ግን እንደዚህ 17 የመጡት ብዬ ከኑሩ ቱርኪ ሊይዙት ነው 17 ፖሊስ። ከዚህ ካሜራ ምን እንደሚላል ከዚህ ካሜራ ልክ አሁን በቅርብ የተያዙት መኪና የሚሰርቁ ሰዎች ምን ቀጭ ባቲል ያ ሰዓት እንግዲህ ወደ 1540 ቀን ታስረናል። 365 ሲባዛ በ4 ሲደመር 60 ቀን ስንት? ሃይስኩል ህይወት በእንዲህ መልኩ ካለፈ በኋላ ወደ አንዋር ወስጃችሁ ነበር። አጠቃላይ በኢትዮጵያ በተለይ ዳዋ የሚደረገው የነበረው አንዋር መስጊድ ነበር። አንዋር መስጊድ እንግዲህ ከ10 ሰላት በኋላ እንዲሁም ከመግሪብ እስከ ኢሻ በሳምንት ውስጥ ከሚደረጉ ዳዋዎች ቀን ባዳመጥናት ማታ እናስተላልፋለን። ከመግሪብ እስከ ኢሻ ትልቅ አብዮት የነበረበት አዳዲስ ወጣቶች አልሐምዱሊላህ ወደ ዲን የተመለሱበት ከ1987 ድረስ የነበረው የዳዋ ሂደት በጣም መልካምና ብዙ ወንድሞች የተለወጡበት የሰማናትን መድረሳም የምናስተላልፍበት አልሐምዱሊላህ ባሳለፍነው መድረሳ 13 ባች የሚባሉ ሴት ተማሪዎች አሉኝ። እኔ 13 ባች ጨርሳ ወይ አግብታ ሄደች፣ ጨርሳ ወይ ሰፈር የቀየረች በሚል በጣም ከፍተኛ የሆኑ ጉጉት የነበራቸው ብዙ እውቀት በጣም የተጀመረበት የተሻለ አስተሳሰብ የነበረበትም ወቅትም ስለነበረ አልሐምዱሊላህ ወደ 13 የሚያክሉ ባች እህቶቻችን የነበሩበት ትልቅ አጋጣሚ ነበረ። ይህ ጊዜ እንግዲህ የአንዋር መስጊድ ዳዋ እጅግ በጣም አስገራሚ የነበረበት ሁሉም ነገር ሰው አዲስ የሚሆንበት ይህም ሳይበቃ ወደ ገጠር ተሄዶ ዳዋ የሚደረግበት ትልቅ ወቅት ነበር። ከአንዋር መስጊድ እንግዲህ በጣም የሚያስገርመኝ የማረሳው አንድ ትዝታ አለ። ትዝታው ምንድን ነው? የዛን ጊዜ ጠረጴዛ በጣም ፈለግን የሆነች ቢሮ ለመያዝ። ቢሮ እንኳን ውድ ነበር የዛን ጊዜ 120 ብር ነበረ። ቢሮ 120 ብር ብሎን 110 እንዲያደርግልን ዳዋ ነው ብለን 10 ብር ነበርና የተቀነሰልን እና እቺን ቢሮ ደግሞ ጠረጴዛ ያስፈልጋታልና ከተቻለ ጠረጴዛና ወንበር ግዛልን ብለን አንድ ልጅ መርሐባ ገዛላቸዋለሁ አለ። የዛን ጊዜ ጠረጴዛ 17 ብር ነበር ትዝ ይለኛል። ኢንሻአላህ ገዛላቸዋለሁ አብሽሩ ብሎን ቃል ገባልን። ከዛ ጠፋ ልጁ። ያ ደግሞ ጠረጴዛ ለማየት በጣም ጓጉተን ነበር። ልጁ ጠፋብን። ሲጠፋብን አንድ ቀን ምን ይፈጠራል መሰላችሁ? ፕሮግራም የተሰጠው ዳኢ የሚያስተምረው የነበረው አንድ አርዕስት ነበረች። አርዕስቷ ምን ነበረች? ሊመ ተቁሉነ ማ ላ ተፍዐሉ፣ የማትሰሩበትን ለምን ትናገራላችሁ የሚል ርዕስ ነበረ። ልጁ ይቀጠቅጣል። ዳኢው የማንሰራበትን መናገር እንደዚህ ነው ሲል ለካ ልጁ መጥቷል። ይሄ ቁም ሳጥንና ወንበር ይሄ ሁሉ ለቁም ሳጥንና ለጠረጴዛ ነው። እኔ አመጣላችኋለሁ ወላሂ ርዕስ እስከምትይዙብኝ ድረስ ምንም እኮ ትተነዋል። ቆይ ወደ ራሷ ዙሮት ጉዳዩን ማሊ ያስቀየረ። አልሐምዱሊላህ ግን ያቺ ርዕስ ታስቦ በሱ ላይ እንዳይሰራ ጠረጴዛው መጣ። አልሐምዱሊላህ ወንበሩ መጣ። ለኛ ብርቅ ስለነበረ በዛ ሰዓት ማለት ነው። ይሄ ሂደት በዚህ ሂደት እየቀጠለ 1992 አልሐምዱሊላህ ወደ አላህ ወደሚፈልገውና የሰው ልጆች መባዛት አለባቸው ወደ ተባለው ወደ ኒካ ተገባ። አልሐምዱሊላህ ዛሬ 5 ልጆች አሉ። አልሐምዱሊላህ የኔ ጥሩነትም የሷም ጥሩነት አይደለም የአላህ ስኬት ሆኖ ቤታችን በጣም ሰላም ነው። ምክንያቱም እሷም ከቃና ቴሌቪዥን ጋር ኒካ አላሰረችም፣ እኔም አላሰርኩም። ከሙሰልሰልም ኒካ አላሰረችም፣ እኔም አላሰርኩም። ከተለያየ እድሜዋን የማይመጥኑ ቂለ ወቃለ ከሚያወሩት ጓደኛም የላትም፣ እኔም የለኝም። ታች በወረድኩ ቁጥር ትዳርም አብሮ ይወርዳል።
በቃ ስለ ማር ቤት፣ ስለ ባጃጅ፣ ስለ ሱቅ፣ ስለ ከረሜላ፣ ስለ ማስቲካ የሚያወራ ሰው ሲገኝ ትንሽ ትሆናለህ አንተ። ለምንድን ነው ቻይና የምንሄደው ፋብሪካ ለምን አንተክልም የሚል ሰው ጋር ነው መኖር ያለብን። ልክ አንዳንዱ ዱዓ ሲያደርግ አይደለ ያ ረቢ አላህ እኔ አንተን አላስጨነቀም ይላል ዱዓ ሲጀምር ራሱ። ትንሽ ሱቅ ጠበብ ያለ ከሰጠኸኝ አንድ ክፍል ከሰጠኸኝ በቃ የሆነች ልጅ ከመጣች ይላል። አሁን የዱዓ ነው እርግማ የሆነች ልጅ ለምትመጣለች ወዳት የምትወደኝ ማከብራት የምታከብረኝ ሳያት አኺራ የምትገዛባት ልጅ የምታገኝባት ሰፊ ቤት ያለው እሷም ሴቶች ሲመጡባት ማትሸማቀቅበት አንተም ወንዶች ሲመጡ ማትሸማቀቅ ይሄንን አስተሳሰብ ሊለውጥ የሚችል ከጓደኛ ጀምሮ የነቆ የሚያስፈልግ። አልሐምዱሊላህ 5 ልጆች አላህ ሰጥቶናል። ባሳለፍናቸው ጊዜዎች መልካም ጊዜዎች በሰላም መኖራችን ነው። አሳዘኝ እና ደግሞ ችግር የነበረበት ጊዜ እናንተም የተቸገራችሁበት እኛም የተቸገርንበት የእስር ቤት ጊዜ ያሳለፍንበት ነው። ለምን እንዳሰሩን አናውቅም። በኋላ ላይም ስንወጣ ለምን እንደወጣን አናውቅም እኮ ለምን እንዳሰሩን አናውቅም። ምክንያቱም የቤት ልጅ ነን። አምሽተን አናውቅም። ለብቻችን ምግብ ቤት አዘን በልተን አናውቅም። በጊዜ የምንገባ ሰዎችን ሐምሌ 12 ለ12 5 ጉዳይ ዕለተ ኸሚስ 2004 አዲስ ክስተት መጥቷል። ግቢው ሳይው መድረሳ ሳይው 17 ፖሊስ መጥቷል። ምን አይነት ሌባ ሰርቋቸው ነው እንደዚህ 17 የመጡት ብዬ በቃ ኑሩ ቱርኪ ሊይዙት ነው 17 ፖሊስ። ከዚህ ካሜራ ምን እንደሚላል ከዚህ ካሜራ ልክ አሁን በቅርብ የተያዙት መኪና የሚሰርቁ ሰዎች ምን ቀጭ ባቲል ያ ሰዓት እንግዲህ ወደ 1540 ቀን ታስረናል። 365 ሲባዛ በ4 ሲደመር 60 ቀን ስንት ነው እንዳልተሳሳት። ይሄ እኮ ከባድ ታሪክ ነው። አባዛው ካልኩሌተር ክፈቱ አንተ ክፈቱ። እቺ ባንክ ሰራተኛ አንተ አይደል? ወደ 1540 ቀን ነው ለዛ ነው 4 አመቱ በ365 ቀን አባዙት ሲደመር 2 ወርም አለች 60 ቀን ስንት መጣ? ነገሩ ትምህርት ቢሮም ተናግሯል። ማትስ ምንም አልመጣም ውጤት ብሏል። እውነቱን ነው። 1520 ቀኖች በእስር ቤት የሚያሳልፍ ነው። ከ1520 ቀኖች ደግሞ እጅግ በጣም ከባድ የተባለው 99 ቀኖች ደግሞ የፀሐይ ብርሃን የማናገኝበት ጨለማ ቤት ነበር። ታቹ ቀዝቃዛ፣ በላዩ ቀዝቃዛ፣ ግድግዳው ከጠጋሹ ቀዝቃዛ ነው። ለዚሁ ዓላማ የተሰራ እስር ቤት ነበር። በዚህ እስር ቤት ሂደት እንግዲህ እጅግ በጣም ሰዎች ማስተር ሊያገኙ የማይችሉበትን ትምህርት ቤት የምትማሩበት ሁሉ ዱንያ ያለው የት ነው? እስር ቤት። ሙእሚን ታገኛለህ፣ ሁሉም ታገኛለህ። ከትንሹ የተሰጣ ልብስ ጀምሮ እስከ መጨረሻ ሸይጣን የሚደነግጥበት ታሳሪ እዛ ታገኛለህ። ሸይጣን ራሱ የሚደነግጥበት። ልክ አንድ ልጅ ምን ሰርተን የገባው ሲለው እኔ እንዲህ ሰርተው ይሄ ሸይጣን ራሱ እኮ ቢያገኝክ አውዙ ቢላሂ ካንተ ነው የሚላለው። የሰራ ወንጀል ስታየው በሰው እንጂ የሚሰራ አይደለም። ሸይጣን ራሱ ይደነግጣል ይሄን ቢሰማ። ሁሉ ነገር ያለበት ቦታ ተገለጥ 1520 ቀን ከባድ ጊዜዎች አለፉ። በእርግጥ ብዙ የትውልድ ስለ እስሩ እንጂ የሚያውቀው ስለ እስሩ ዝርዝር ነገር ብዙ ሰው ያውቃል። አንዳንዱም ስናወራ ያው ሊኮፈሱበት ነው። ከፊሉ ደግሞ ስልጣን ፈልገው ነበር ይላል። ምን ችግር አለው? ለስልጣን ገንዘብ ፈልጎበት ነው። ያገኘ ገንዘብ ይገኛል እንዴ? ገንዘብ በምን አገኘ እንጂ እንዲህ የሚባለው እንዴት አገኘ እኮ አይባልም። ያ ሂሳብ ራሱ የአላህ ነው። በፈለገው የሚዘረዝረው ሊኖር ይችላል። አልሐምዱሊላህ ረብል ዓለሚን የኢትዮጵያ ሙስሊሞች እዛ 28 ሆነን ብንታሰርም ያልታሰረ አብሮ እስር ያላሳለፈ ማንም የለም። ግን እዛም ገብተን ግን ስራችን ከመስራት ወደኋላ አላረገንም። ምክንያቱም ሙእሚን እንደዚህ ነው ያሉት ረሱል ዓለይሂ ሰላቱ ወሰላም የትም ቤት ይጠቅማል ያሉት። ስንገባ እንግዲህ በጣም ከባድ ነው። አንተን ለመመርመር የሚጮህ በር እጅግ በጣም ከባድ ነው። ጓ ያደረገው ሲል መጀመሪያ እንዲህ ማለት አለብህ።
ጆሮ ነው የሚደነዝዝ። ይሄ ሁሉ የተጮህበት ነገር ደግሞ መጨረሻ ፍርድ ቤት ሄደን የክስ ወረቀት ሲሰጠን ሌሎች ወንድሞቼ በራሳቸው ይናገሩታል። እንዲህ ተሸክመን ነው የወጣነው የክስ ማዕት ብሎ ያልተደረገ ፕሪንት ወረቀት የለም። እንደዚህ ነው የወጣነው። ግን ከዛ በፊት አንድ ነገር ልንገራቸው። ክሱ ተነበበ። ሲነበብ በጣም የገረመኝ አላህ ስለነበራቸው ክሱ የተነበበ ነው። እዛም ይበጠብጡ ይበጠብጣሉ፣ የሚያሳድዷቸው ያሳድዷቸዋል፣ ይነበባል። በጣም ያጀበኝ የመስጊዳችን የሰላም መስጊድ ቄራ ወንድሜ ሰይድ አሊ ሐፊዘሁላህ ያን መሰለ የሚያስደነግጥ ክስ እየተነበበ እያኮራፋ ተኝቷል። ወላሂ የሚገርማችሁ የአላህ ስራ አያችሁ፣ ባጢልና ሐቅ ልዩነቱ እንዲህ ሰይድ ሱብሃንአላህ ብለን እንገርማለን። እዛ ጋር ሐሰን አሊ አልቀጠለም። ምን ውሸት እንደሆነ እኮ አላህ ሲያሳየን መጨረሻ ሰይድን ያስነሳልና ወረቀት ሊሰጥ ነው። ሰይድ ተነሳል ነው ወላሂ ያለ በጣም ያጅብ እውነትም ይሄ አህሉል ቁርአን ሰይድ ማለት በጣም እኮ ቀላል ሰው አይደለም። ከዳዒ ያልተወራለት ሰው ቢኖር እኮ ሰይድ ነው። ቡኻሪና ሙስሊም በቃሉ ያፈዘ ልጅ ነው። ቁርአን እኮ አይደለም ቁርአን ተው ብዙ ሰው ያፈዘን ቡኻሪና ሙስሊም በቃሉ ያፈዘ ልጅ ነው። እውነትም እነዚህ የቁርአን ሰዎች አልኩኝ ታምር ነው ያየው። በቃ ዓለም እኮ እያለቀሰ ነው። እናንተ ቤት ሆናችሁ እያለቀሳችሁ ዛሬ ምን ክስ የሰጧችሁ እያላችሁ ነው። እናንተ እያለቀሳችሁ ሰይድ ተኝቷል። ከዛ ስንወጣ ሁላችንም አንዳንድ ካርቶን ጽፈውብን ይሁን አንዳንድ ካርቶን ከዛ ሁሉ 1000 ምናምን ፔጅ አወጣውና እስቲ ኑሩ ቱርኪ ኑሩ ምንድነው ብዬ ክሱን ሳይ ሐምሌ 7 አንዋር መስጊድ ላይ ዳቦና ቴምር በማከፋፈል ላኢላሃ ኢላላህ ሽብር ብለህ በጣም ደነገጠ። ያ ሁሉ የተዘፈነበት ፕላስ ዶክመንተሪ የተሰራበት የቅጥፈት ማት የዘነበበት አንድ ወረቀት እኔን የሚመለከተኝ ብቻ አገኘኋት። ሰዓት አሁን ነበርኩ ደግሞ የአላህ ነገር ምስክሩ መጣ ያለው ኑሩ ምን አረግ አንዋር መስጊድ አየሁት። ምን ሲያረግ ዳቦ ሲያከፋፍል፣ ሌላስ ቴምርም አብሯል። በዓለም የመጀመሪያው ዳቦና ቴምር በማከፋፈል በሽብር የተከሰስኩት እኔ ነኝ። የናበድ ችግር የለም። ሸይጣን የሚደነግጥላችሁ ስለሆነ እሱ ሊኖርበት ይችላል። ሸይጣን የሚደነግጥለታል እሱ እንኳን ዳኛ ይቀርና። በዚህ ሂደት እንግዲህ እንደ ሽርሽር ተንሸራሽረን ሲያመላልሱን እኛም ስናመላልሳቸው በዛ ሂደት ብዙ አየን። በጣም አስገራሚ ምስክሮች ነው ያየነው። በጣም አስገራሚ ሲደብረን ምን ዝናናበት አስገራሚ ኑሮ ጭንቅ ያለው ሰው ከሚመጣ ሰው ካለ እኔ ቢሮና የእስር ቤቱን ታሪክ ስነግር ጦሽ ነው የምትል። ዛሬ የሚያስቀም የለም። የሚያስቀም በሂሳብ ነው። እቺ ልጅ ለምን ሳቀች ዛሬ? ምንድነው ሂሳብ ላይ ነው የሚደማምረው? ምን ዘግቶ ነው የሚል 97 ሰው እኛ ላይ ሊመሰክር ነው የመጣው። የሚመሰክረው ደግሞ አንተ ትደነግጣለህ፣ እነሱ አይደነግጡም። በአላህ ስም በእውነት ልመሰክር ብሎ ቁርአን መጽሐፍ ቅዱስ የሚመጣ ሰውዬ እኮ ይደነግጣል። አይመቱም። ከመቱም ሪሉን ነው የሚናገሩት። ይሄን አይታል? አዎ አይቻለሁ። ይሄስ አላውቀው። የኛ አንድ ሰው እየመጣው የመስጊድ ኢማም ናቸው፣ አሁንም አሉ። ሲያዩኝ እንዲህ ነው የሚደነግጡት። መሰከሩብን። ከዛ በኋላ መጨረሻ ላይ የተከበረው ፍርድ ቤት አንድ ቃል ነገር ተናገሩ። ኢነመል ሙእሚኑነ ኢኽወቱን ቁጥባ ያደረጉልን ነው። ዘን በደንብ አጠጡንና መስከረው ከጨረሱ በኋላ ኢነመል ሙእሚኑነ ኢኽወቱን ሙስሊሞች ወንድማማቾች ናቸው ብለው ልክ ሊወጡ ሲል አላህ ይፍታችሁ ብለው ሄዱ። ቁርአን መጥቶ ነው እንግዲህ ማለት የመስጊድ ኢማም ኻቲብ ሌላ ደግሞ ሊመሰክርብን መጣ። ማረሰው በደንብ ነው የዋሸው። ቁርአን መጣ ሲባል አይ ውዱ የለኝም
አሁን ወላሂ ብነግራችሁ እኮ የፍርድ ቤት ያየ ነው ማንም አርቲስት እንዲያስቃችሁ አዝናንተው ነው የጨረሱ። አዝናንተው ምንም አያውቁማ በሆነ ነገር ተገደው ነው የሚመጡት። ሌላ ደግሞ የሚያስቀኝ ምስክር አለ። አቃቢ ጋይገባው ዳኛ ምን እንደሆነ አይገባው፣ ጠበቃ ምን እንደሆነ አይገባው። እባክዎት ምስክር ሐምሌ 7 አንዋር መስጊድ ላይ ያሁን የመሰከሩበት ወቅት ላይ ትክክል መሆኑን ለማረጋገጥ በወቅቱ ዝናብ ነበረ ፀሐይ ነበር ሲሏቸው እኔ ሜትሮሎጂ ነኝ እንዴ ለዳኛ ጉዳይ አልገባውም። ምስክር የሚናገረው እኮ ከዳኛ ነው ሲሉት ዳኛ አይገባውማ፣ ጠበቃውም አይገባውም። በቃ ጨጭቁኛ እንደው መጨቀጭቁኝላችሁ ይሄንም አይገባው። እንደ ትልቅ ወንጀል አድርጎ ያቀረበው አንድ ሰው ብቻ ነው። አሁን ትርኢት ነው የሚመስለው። ማን ላይ ነው የምትመሰክረው? እንትና ላይ ምንድን ነው የምትመሰክረው? አይ አህመዲን ጀበል፣ ያሲን ኑሩ፣ ካሚል የአንዋር መስጊድ ህዝብን አስለቅሰዋል። በምንድን ነው ያስለቀሱት? ህዝቡ ለምንድን ነው ያለቀሰው? ያው ቫት ጨምሮበት ነው። አሁን ቀልድ ነው የሚመስለው። ቫት ጨምሮበት እና ምን ልመሰክር ነው የመጣው? በቃ ህዝቡ ማስለቀሳቸው ነው። ቫት አሁን እኮ ዳኛው እንደውም እኮ ይታሰር ማለት ነበርበት አይደል? መንግስት ነው እኮ የተናገረ ያለው። እጅግ በጣም በሚገርም ሁኔታ ጉዳዩ የምስክርና የመመስከርና ያለመመስከር አይደለም። ጉዳዩ መታሰር ስለነበረበት አልহামዱሊላህ ረብል ዓለሚን ባሳለፍናቸው ጊዜያቶች ከአእምሮ ውጪ ሆኖ ህሙማንን አልহামዱሊላህ ወደ ህይወታቸው የተመለሱበት፣ ከዛ ውጪ ደግሞ በጣም ደስ የሚለው ወደ 100 አካባቢ ሰዎች በዛች በተደረገችው የ4 ዓመት ከ2 ወር ጉዞ 100 ሰው የሚያክል ሻሃዳ ያዘበት በዛች ጊዜ። በ6 ወር አንድ ቁርአን ማክተብ ዋጅብ ነው። የቁርአን ክትሚያ ተብሎ እንደው ሁሌ ድፈዋል። የድፎ ናፍቆት የለም። በገባንበት ባሳለፍንበት ጊዜ ታሳሪው እንዳይመረው ተብሎ ከባለቤቶቻችን እስቲ ባካችሁ አንድ ኪሎ እንኳን ቂቤ ይዛችሁ ነው ብለን ሽሮ ላይ ያው ሽሮ ላይ ደግሞ ቂቤ ሲገባ ዜግነቱን ይቀይር የለም የሚተርፍ እንጀራ የለም። ፖሊሶች ሲያዩ የሚተርፍ እንጀራ የለም። ምንድነው የማይተርፈው እንጀራ? ሹሩ ቁጥጥር ምንድነው እንጀራ ያልተረፈው? አይ እነዚህ የመጡት የሰሞኑ ሙስሊሞች ቂቤ ገዙላቸውና ሽሮውን እንትን አሉት ነው። ማስታወቂያ፣ ጥብቅ ማስጠንቀቂያ። ካሁን በኋላ ማንኛውም ቂቤ እዚህ ጋር መግባት ክልክል ነው። ቂቤ ተከለከለ። 2 ማስታወቂያዎች ተለጠፉ። በሳምንቱ ስናይ ማንም ሰው ከታሰረ ጊዜ ጀምሮ የያዘውን ሃይማኖት ለቆ መውጣት ጥብቅ ነው፣ ክልክል ነው። ሃይማኖቱን መቀየርም ክልክል ነው። ፐርሰናል መብት ነው አይደል? እሱ ሁሉ ማስታወቂያ ተለጠፈ። ለምንድን ነው ሊሆኑ ስራዎች ነበሩ። በየትኛውም አጋጣሚ መቦዘን ስለሌለብህ አልহামዱሊላህ ባሉበት 5 ግቢ 5ቱም ግቢ ላይብረሪ ትዝ ይለኛል። አንድ ወንድማችን መቶበት ፈልጋለሁ ግን የሚል አለ። አሁን መጽሐፍቶቹም አይነበቡ መቶበት ፈልጋለሁ ግን የሚል አለ። እዛ ላይብረሪ እንሰጥ ነበርና አንድ ወንድም ይመጣና ኑሩ ወይ ቶቺ ጋር ያነበብኳት በጣም ከበደችኛል። ምን ነው? አይ አንዋር መስጊድ ጋር ብዙ ሞባይል ቀምቻለሁ አለ። ተወት ያደረገ ብዙ ሞባይል ቀምቻለሁ አለ። አሁን ደግሞ ከቶበቶቹ ሳይው ደግሞ ሞባይሉ መመለስ እንዳለበት ነው የሚያሳየው አለ። ኪን ማገኛቸው አለ። አሁን ተስፋ እንዳይቆርጥ ማድረግ ያለብኝ ምንድነው? አብሽር መጀመሪያ ተፈታ፣ ወደ ስራ ገባ፣ አግለን ወደ አንድ መስመር አስገባው። ከዛ በኋላ ወደ ስራ ገብተን ትንሽ ብር አላህ ሲሰጥ ሄደ ለዑለሞች ከዚህ በፊት ህይወቴ ጥሩ አልነበረ የሰው ሀቅ እንደዚህ ያለ ብለህ ስትጠይቃቸው ካገኘው ሰውየው ስጠው ይሏል፣ ካላገኘው ሰደቃ አውጣለት ይሏል። እና ነው አልহামዱሊላህ ደስ ብሎ በቃ አልহামዱሊላህ ወዲያው ነው የሚተውበት። ይሄ ልጅ የተወበተው ደግሞ የሚገርም ነው። ለአንድ ሲጋራ አንዴ ለመምጠጥ ይደባደብ ነበር። አንዴ ከቱም እዛ ሲጋራ ክልክል ስለነበረ ለ10 ነው የሚመጣው። አንድ መጠጥ አታቆያት ይቀማል። አንድ መምጠጥ 10 ብር ነበር። አንድ መምጠጥ መግዛት አይደለም መምጠጥ አንድ 10 ብር ነበር። ለ10 ነበር የሚመጡት የነበረው። ግን ሱብሃንአላህ ይሄ ብዙ ላይፍ ያየ አላስፈላጊ ነገሮችን ያየ ሰው ብዙ ጊዜ ለተውበት በጣም ይገርመው ሲመለስም የእውነት ነው የሚመለሰው። ስለዚህ ባሳለፍናቸው ጊዜ የዚህ አይነት መልካም ስራዎች ተሰርተዋል። እንግዲህ በእኔ ምሳሌ ለማድረግ
ዝዋይ ማዕከላዊ ታሰርኩ። ቃሊቲ ሄድኩኝ። ከቃሊቲ ቂሊንጦ ሄድን። ከቂሊንጦ ዝዋይ ሄድኩኝ። ዝዋይ ደግሞ ሲሄድ ተበታትነናል፣ በትነውናል። በየቦታው ስንሄድ ይበትኑናል። ሲበትኑ ደግሞ የሚገርማችሁ በጣም ደስ ይለናል። ለምን? በየክፍሉ አሚር ነህ፣ በየክፍሉ ቁርአን ታቀራለህ፣ በየክፍሉ ኢማም ትሆናለህ። እነሱ በተናቸው ይላሉ፣ አንተ ትልልቅ ስራ ትሰራለህ። ዝዋይ ሄድን። ዝዋይ ነው እኔ መጨረሻ የሄድኩትም የተፈታሁትም ከዛ ነው። ዝዋይ ደግሞ ያው የአላህ ነገር ትልቅ ታምር ያየሁበት አጋጣሚ ነው። ሰዎች በተለያየ ፖለቲካ አንዱ ከአንዱ ላይ የማይሰግድበት ሰዓት ነበረ። አንተ የዚህ ሀገር ኦሮሞ፣ አንተ የዚህ ሀገር ኦሮሞ፣ አንተ የዚህ የተባባሉ የነበሩበት በጣም ጨለማ የነበረበት ልብሳቸው ኤክስፓየርድ አድርጎ 9 ዓመት የታሰሩበት የሚያያቸው በፍጹም የሌለበት በቃ ሳይው አላህ ዝም ብሎ እዚህ ቦታ አላመጣኝም ብዬ እዛም ትልቅ ታሪክ ተሰርቶ መጽሐፍቶች ተከፍተው አንተ የዚህ የተባባሉትን 1 3 4 ፍየሎች ታርደው የአፎት ሊላ ፕሮግራም ተዘጋጅቶ ተቃቅፈው እዛው ላይብረሪ እንዲከፈትላቸው ግሪን ነገር መሰራት የሚችል ነገር እሱ ተሰርቶላቸው እዛው ጋር መጥቶ መጽሐፍት እንዲያነቡ ተደርጎላቸው አለፈ። ይሄ ባለፈበት ጊዜ እንግዲህ ሚያዝያ 8 ለ11 ለ10 5 ጉዳይ 9:55 ሰዓት ላይ ከኋላ ቤተሰቦችን ወይም ጓደኞቼን ዘይሬ ስወጣ ጀርባዬን እንዲሰጥቼ ነበርና ለከይን ስራዬን ያልወደደ አንድ ታሳሪ ከየትኛው ባለስልጣን ጋር እንደተስማማ የውመል ቂያማ ማቀው እስካሁን ማላቀው ከኋላ ጃምባ ታውቃላችሁ? ጃምባ ማለት ስለት ያለው መቆፈሪያ አወቃችሁ? ስለት ያለው መቆፈሪያ ሹል ጃምባ ይባላል። ሹል ነገር ነው። በዚህ ሹል ጃምባ ኋላ የመጣው አንገቴን ዝጭ ራሴን ስቻው ወድቄያለሁ። አላውቅም። ለካ ሁለተኛ ደግሞ ሲመታኝ ልጁ እገለባበታለሁ። ሶስተኛ ላይ ከዛ የእስር ቤት ተማሪዎች አሉ ሲጮው ይይዙታል። እንኳን የሰው ልጅ ከብት በማይተርፍበት ነገር አላህ እንድንተርፍ አደረገ። ለሰው አይደለም ከብት እንኳን ቢላ ነው። አሁን አንድ ሰው በጃምባ ቢያርድ ባየው በፍጹም እጣለዋለሁ። ለከብትም ሲበዛበት ራሴን ስቻለሁ። ዝዋይ ወይም ባቱ የሚባል ቦታ ላይ